አርእስተ ዜና በሐምሌ ወር ለሚካሄደው የመጅሊስ ምርጫ ህዝበ ሙስሊሙ እንዲሳተፍ ጥሪ ቀረበ። ለክልሎች የሚመደበው የድጎማ በጀት ጥያቄ አስነሳ። የአባይ ግድብ ፕሮጀክት አፈጻጸም ከ98.9% በላይ ደረሰ። በየ5 ሰከንዱ አንድ ልጅ በመካከለኛው ምስራቅና በሰሜን አፍሪካ ግጭቶች ይፈናቀላል ተባለ። የየመን ሁቲዎች በእስራኤል ላይ የሚሳኤል ጥቃት ማድረሳቸው ተገለጸ። እስራኤል የ60 ቀናት የተኩስ አቁም ለማድረግ ተስማምቻለሁ ብትልም ዛሬም ጥቃት ሰንዝራ ውላለች። ኒውዮርክ ለመጀመሪያ ጊዜ በሙስሊም ከንቲባ ልትመራ ነው። በአውሮፓ የተከሰተውን ከፍተኛ የሙቀት ማዕበል የሰው ህይወት አለፈ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ አስፈጻሚ ቦርድ ለሐምሌ ወር ለሚካሄደው ምርጫ ህዝበ ሙስሊሙ በንቃት እንዲሳተፍ ጥሪ አቀረበ። የምርጫ አስፈጻሚ ቦርድ በፌዴራል መጅሊስ ድረገጽ ባጋራው መልእክት ምርጫው የህዝበ ሙስሊሙን ጥያቄ ለመመለስ ትልቅ አጋጣሚ መሆኑን አስታውቋል። ዝርዝሩን መሐመድ ሚፍታ አዘጋጅቶታል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን ለሚቀጥሉት 5 ዓመታት በየርከኑ የሚመሩ አመራሮች ምርጫ በሚቀጥለው ሐምሌ ወር ይደረጋል ተብሎ ይጠበቃል። የመጅሊስን ምርጫ ለማስፈጸም በፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት አማካኝነት የምርጫ አስፈጻሚ ቦርድ ተዋቅሮ ባለፉት 5 ወራት በርካታ የምርጫ ዝግጅቶችን ሲያደርግ ቆይቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተመሰረተበት ጊዜ አንስቶ ልዩ ልዩ ፈተናዎችን ተሻግሮ ወደ ተቋም ካደገ በኋላ ተቋሙን በብቃት የሚመሩት የሙስሊሙ ተወካዮች እንደሚያስፈልጉ ምክር ቤቱ አስታውቋል። ብዙ ክሶችና አለመግባባት ብዙ ክፍፍል ስለነበረ ተቋም መገንባት አንደኛ ለአንድነት ይጠቅማል፣ ሁለተኛ ለሀገር እድገት ይጠቅማል፣ ሶስተኛ ደግሞ ለልማት ይጠቅማል። ስለዚህ ይሄ ከላይ ያለን እስከታች መስጂድ የምንቋቋመው ሰዎች ይሄ አደራ ይሄ አማና ትልቅ ነውና ለሰላሙም ሆነ ለሀገራችን ልማት ለማንኛውም ሁሉ ጥንካሬ ይሰጠዋል። ሙስሊም ማህበረሰብ ማለት ቀላል አይደለም። እውቀት ያላቸውን ሰዎች ወደዚህ ብናመጣ የራሱን ልጆች ማን ይሻለኛል ማን ይመራኛል የተሻለውን ከህዝቡ የተሻለውን በዕልምም በእውቀትም በሁሉም ደረጃ የተሻለውን ለመምረጥ አሁን ያለው እድል የሚችል ሆኖ መገኘት ግዴታው ነው። በሚቀጥለው ሐምሌ ወር የሚደረገው ምርጫ ሰፊ ከሆነው ህዝበ ሙስሊሙ ፍላጎት ካለው ቅንጅት ማነስ የመጅሊስ ያልዳበረ ልምድና የግንዛቤ ፈጠራ ጉድለት አንጻር ምርጫ መደረግ የለበትም የሚል ትችት የሚያቀርቡ ወገኖች ቢኖሩም የምርጫ ቦርድ አስፈጻሚ ኮሚቴዎችና ኡስታዞች ምርጫው አስፈላጊ እንደሆነ ይገልጻሉ። ስለዚህ አሁን ቋሚ የሆነ ተቋሙን የሚመጥን በሆነ ዓመታት ኢንተርቫል መካከል ወይም ክፍተት ውስጥ የሚካሄድ ምርጫ መኖር መቻል አለበት። ያ ምርጫ ምንድነው የሚያደርገው? አቅም ያላቸው ሰዎችን ወደ መጅሊስ ያመጣል። ሰዎች አባት ከለላ ሆነው ከግብግብና ጸብ ሜዳ መራቅ አለበት። ይሄን ለማድረግ ከየትኛው ማስተሳሰብ ያለው ሰው ቦታው ላይ የመጣ ሰው አንድም አላህ ዘንድ አማና ነው ቦታው ላይ መቀመጥ። ኢንስቲትዩሽናችን ፕሮፐር መስመር መያዝ ሲንገዋለል ከነበር አንዱ ጥያቄ ነው። ህዝባዊ ምርጫ አልተካሄደም። ከለውጡ በኋላም ቢሆን በእነዚህ ባለፉት 6-7 ዓመታት ምርጫ በዋነኝነት ያስፈለገበት ምክንያት ህዝቡን ተሳትፎ ተአማኒነት የተቋሙ ባለቤትነትን በዚህ መልኩ ነው ህዝቡ የሚያረጋግጠው። ስለዚህ ኺድሚያው ደግሞ የሙስሊሞችን መብት ማስከበር አንግላለው። የተለያዩ የሚደርሱ ተማሪዎች ላይ ወጣቶች ላይ መስጊዶች ላይ ተቋሞቻችን ላይ የሚደርሱ ጥቃቶችን መመከት በፖለቲካዊ መንገድም ይሁን መብት በማስከበር ትግል መንገድም ይሁን በህጋዊ መንገድም ይሁን መንግስት ጋር በመነጋገርም በሁሉም መንገድ ያ አለበት። ሁለተኛ የኢትዮጵያ ሙስሊሞች ላይ ልማት መንፈሳዊ ኢኮኖሚያዊና ሀገራዊ ተሳትፎ ላይ የተሻለ ልማት እንዲኖረው ማድረግ ነው። ምርጫው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንደ ተቋም ከተዋቀረ በኋላ የህዝበ ሙስሊሙን ጥያቄዎች ለመመለስና የኢትዮጵያ ሙስሊሞችን ፍላጎት ለማሳካት ወሳኝ ሚና እንዳለው የገለጹት ባለድርሻ አካላትና ኡስታዞች በሀገሪቱ ሙስሊሞች ዘንድ ያሉ ዘርፈ ብዙ ችግሮችን ለመፍታት የሚቻለው በቅድሚያ በሁሉም ሙስሊም ማህበረሰብ የተመረጠ ተወካይና ህጋዊ ቁመናው የተሟላ ተቋም ሲኖር ነው ብለዋል። ለዚህ ካሁን በኋላ ሱፊ ሰለፊ አሽዓሪ ሰለፊ ኦር ገሌ እየተባለ ስም እየተሰጠ ጸብ የሚደረግበት ሳይሆን መጅሊስ ላይ መሪ የሆነ ሰው ሙስሊሞችን ሁሉ
ኺላፉ በመካከል ያለው የረህማ ነው። አንዱ ምን ይበልጥ ወይም አንደኛው እኔ ሊቀማ ሳይሆን እኔ ይበልጥ ጥሩ አረጋለሁ እንደኔ ጥሩ የሚያደርግ የሚል የረህመት አመለካከቶችም ሌሎችም ተጨምሮ እስካሁን ድረስ ያልገቡት መግባት አለባቸው። ስለዚህ ምርጫ የግዴታ ነው። ደረጃ ልጆቻችን ምንም ሳያውቁ ነው መደበኛ ፍርድ ቤት ማነው ትምህርት ቤት የሚሄዱ። ጊዜ ደርሰዋል። ካሁን በኋላ በሹመት ሳይሆን በምርጫ መሆን አለበት በሚል ስለዚህ ካሁን በኋላ የሚመረጠው መጅሊስ እንደኔ ማሟላት አለባቸው ብዬ ከማስባቸው ነገሮች አንዱ መጅሊስ የአቂዳ ወይም የመንሃጅ ጸብ ቦታ መሆን የለበትም። የአገልግሎት ተቋም ነው፣ የሰርቪስ ተቋም ነው። የህዝብ ቆጠራ ባልተደረገበት ሁኔታ የፌዴራል መንግስት ለክልሎች የሚመድበው የድጎማ በጀት ምንን መሰረት ያደረገ ነው የሚል ጥያቄ ከምክር ቤቱ አባል ቀረበ። ለገንዘብ ሚኒስቴር ይሄ ጥያቄ ቀረበው በትላንትናው ዕለት የ2018 ዓመተ ልደት የፌዴራል መንግስት በጀት ረቂቅ ላይ በምክር ቤቱ ውይይት በተካሄደበት ወቅት ነው። አቶ ባርጠማ ፍቃዱ የተባሉ የምክር ቤቱ አባል የህዝብና ቤት ቆጠራ ከተካሄደ ዓመት መቆጠሩን አስታውሰው የህዝብና ቤት ቆጠራ አልተካሄደም ማለት የበጀት ድልድሉ በግምት ነው የሚሰራው ማለት ነው ብለዋል። ያለ ህዝብ ቆጠራ የሚካሄድ የበጀት ድልድል ፍትሃዊነት አይኖረውም ያሉት የምክር ቤት አባሉ የደሞዝ ማነስ፣ የልማት ጥያቄ፣ መሰረተ ልማት ጥያቄዎችም ከፍትሃዊነት ማነስ ነው የሚመጡት ሲሉ አስረድተዋል። የሀገሪቱ ህዝብ ቁጥር ከተቆጠረ በርካታ ዓመታት እንደሆነ ያስረዱት አቶ ባርጠማ ግምት ካልሆነ በስተቀር የኢትዮጵያ ህዝብ ቁጥር ይሄ ነው የሚል የለም፣ አንዱ 115 ሚሊዮን ነው ይላል፣ ሌላው ደግሞ ሌላ ነው የሚለው ብለዋል። ማዕከላዊ ስታቲክስ አገልግሎት መረጃውን ከየት አምጥቶ የቤትና የህዝቡን ብዛት እንደሚጠቅስም ግልጽ አይደለም ያሉት የምክር ቤት አባሉ ህዝብ ቆጠራ ሳይካሄድ የሚደረገው የበጀት ድልድል ፍትሃዊ ነው ወይ ሲሉ ጠይቀዋል። ለጥያቄዎቹ ምላሽ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሺዴ ናቸው። አቶ አህመድ ሺዴ በ2018 በጀት ዓመት ላይ የህዝብ ቆጠራን ታሳቢ ተደርጎ እንዳልተዘጋጀ ተናግረዋል። መጠባበቂያ በጀት የሚያዘው ለእንዲህ አይነት ጉዳዮች ነው ያሉት ሚኒስትሩ በሚቀጥለው ዓመት የሚደርስ አይመስለኝም ብለዋል። ቀጣይ ዓመት የምርጫ ኃላፊነት ያለበት ስለሆነ ብዙ ዳሰሳና ዝግጅቶች መሰራት አለባቸው ሲሉ የተናገሩት ሚኒስትሩ ምናልባትም በ2019 ይመስለኛል ለህዝብና የቤት ቆጠራው የሚካሄደው የዚያን ጊዜ በበጀቱ የሚካተት ነው የሚሆነው ሲሉ አስረድተዋል። የአባይ ግድብ ፕሮጀክት አፈጻጸም ከ98.9 በመቶ ላይ ደረሰ። የአባይ ግድብ ፕሮጀክት አፈጻጸም ከ98.9 በመቶ በላይ መድረሱን የህዳሴ ግድብ ፕሮጀክት ማስተባበሪያ ጽህፈት ቤት አስታውቋል። የጽህፈት ቤቱ ዋና ዳይሬክተር ዶክተር አረጋዊ በርሄ የኢትዮጵያ የዘመናት ቁጭት የነበረው የአባይን ወንዝ ገድባ ከድህነት ለመውጣት ጉዞ ጀምራለች ብለዋል። ባለፉት 14 ዓመታት ያለምንም የውጭ እርዳታም ሆነ ብድር በራስ አቅም ግድቡን መስራቷን ተናግረዋል። ታላቁን የኢትዮጵያ ህዳሴ ግድብ በሀገራችን ወግና ባህል እንደ አገር ልንሞሽረው ወራት ቀርተውናል ብለዋል። መላው ኢትዮጵያዊ በሞራል፣ በገንዘብ፣ በጉልበት፣ በእውቀትና በዲፕሎማሲ ረገድ መሳተፋቸውን በመግለጽ ርብርቡ በታሪክ ማህደር ተመዝግቦ ለትውልድ የሚዘከር ሕያው ድል መሆኑን ተናግሯል። የታላቁ ህዳሴ ግድብን ከመገደብ ባለፈ ቦንድ በመግዛት የቁጠባ ባህልን እንደናሳድግ ጠቅሰው የሀገርን ገጽታ በመገንባት የአሸናፊነት ስነ ልቦናን የተላበሰ መሆኑን አስረድተዋል። እስካሁን ለታላቁ ህዳሴ ግድብ ከ23 ቢሊዮን ብር በላይ ገቢ ተሰብስበው ለግድቡ መዋሉን ገልጸዋል። የአንችልም መንፈስን በመስበር ከተባበርን ያቀድነውን ማሳካት እንደምንችል ያረጋገጠ የዘመናችን አድዋ ነው ብለዋል። የውጭ ሀገር ስራ ስምሪት አዋጅ ወደ ተለያዩ ሀገራት የሚደረጉ የስራ ስምሪቶችን በአግባቡ በመምራት የዜጎችን ክብርና ጥቅም ማስጠበቅ የሚያስችል መሆኑን የስራና ክህሎት ሚኒስትር ሙፈሪሃት ካሚል ገለጹ። የህዝብ ተወካዮች ምክር ቤት ትላንት ባካሄደው 41ኛ መደበኛ ስብሰባው የኢትዮጵያ የውጭ ሀገር ስራ ስምሪት አዋጅን መርምሮ አጽድቋል። ዜጎች መብታቸው፣ ደህንነታቸው፣ ክብራቸው እንዲጠበቅ የሚያደርግ እንዲሁም ኢትዮጵያ ከዘርፉ ማግኘት ያለባትን ብሔራዊ ጥቅም እንድታገኝ የሚያስችል ነው ተብሏል። የስራና ክህሎት ሚኒስትር ሙፈሪሃት ካሚል አዋጁ የውጭ ሀገር ስራ ስምሪትን በተመለከተ ዝርዝር ድንጋጌዎችን አካቷል ብለዋል።
ባለፉት ዓመታት ትኩረት ከተሰጣቸው ጉዳዮች አንዱ ዜጋ ተኮር ዲፕሎማሲ መሆኑን ጠቅሰው አዋጁም ይህንን ታሳቢ በማድረግ መዘጋጀቱን ገልጸዋል። ከዜጋ ተኮር ዲፕሎማሲ አኳያ የዜጎች ደህንነትና የሀገር ጥቅምን መነሻና መዳረሻ እንዲሆኑ ማድረግን የተመለከተ ነው ብለዋል። አዋጁ ህገወጥ የሰዎች ዝውውርን በማስቀረት በኩል ጉልህ ሚና እንዳለው በመጥቀስ በውጭ ሀገር መስራት የሚፈልጉ ዜጎች ክብራቸውና ጥቅማቸው ተጠብቆ በህጋዊ መንገድ እንዲሄዱ ያደርጋል ነው ያሉት። አዋጁ በውጭ ሀገር ስራ ላይ ሊሰማራ የሚችል ዜጋ የስራ መደቡ የሚጠይቀውን የትምህርት ዝግጅት፣ ከፍተኛ የዘርፍ እውቀት፣ የሙያና የስራ ልምድ እንዲኖራቸው የሚያስችል እንደሆነም ጠቅሰዋል። እንደ ኢዜአ መረጃ በሚቀጠሩበት የስራ መስክ አግባብነት ካለው የምዘና ማዕከል የሙያ ብቃት ማረጋገጫ ማስረጃ እንዲያገኙ የሚያደርግ መሆኑንም ነው ሚኒስትሩ ያብራሩት። አዋጁ የዘርፉ ተዋናያንን ጠንካራ አደረጃጀትና የአሰራር ስርዓት እንዲኖራቸው የሚያደርግ መሆኑንም ጨምረው ገልጸዋል። የከተማና መሰረተ ልማት ሚኒስቴር በበጀት ዓመቱ ከማዘጋጃ ቤት አገልግሎት ከ76 ቢሊዮን ብር በላይ መሰብሰቡን አስታውቋል። የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ የ2017 በጀት ዓመት አፈጻጸምን እንዲሁም የ2018 በጀት ዓመት እቅድን በተገመገመበት ወቅት ባቀረቡት ሪፖርት ሚኒስቴሩ በብዙ ስብስብ ችግር ውስጥ ዘርፉን የተሻለ ለማድረግና ለመምራት የሚያስችሉ በርካታ ስራዎችን በማከናወን ውጤት ማምጣቱን አንስተዋል። የኮንስትራክሽን ኢንዱስትሪ የአሰራርና አደረጃጀት ስርዓት ባለፉት ዓመታት መሻሻል ማሳየቱና ትላልቅ የመሰረተ ልማት ፕሮጀክቶችን ለመፈጸም የሚያስችል ልምድ በሰፊው እያዳበረ መምጣቱን ተናግረዋል። በበጀት ዓመቱ 175879 ኪሎ ሜትር የመንገድ መሰረተ ልማት አውታር ሽፋን ማድረስ መቻሉን እንዲሁም የማዘጋጃ ቤት አገልግሎት ደረጃን በ220 ከተሞች መተግበር መቻሉን ገልጸዋል። የከተማ አስተዳደር አገልግሎት አሰጣጥን በማሻሻል የከተሞች የፕላን ዝግጅት ቁጥር ወደ 88.7 ከፍ እንዲል ማድረግ መቻሉንም ተናግረዋል። ከማዘጋጃ ቤት አገልግሎት በ2017 76.3 ቢሊዮን ብር መሰብሰብ መቻሉን አንስተው በዚህም ምክንያት የከተሞች መሰረተ ልማት ወጪያቸው 51.1 በመቶ መሸፈን ተችሏል ብለዋል። በተጨማሪም 499075 የመሬት ይዞታ በካዳስተር ስርዓት ስር መመዝገቡን ጠቁሟል። ክቡራትና ክቡራን ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ውጭ ዜና እናልፋለን። የኡጋንዳ ወታደራዊ ሄሊኮፕተር በሶማሊያ አውሮፕላን ማረፊያ ተከሰከሰ። የሶማሊያ ዋና ከተማ ሞቃዲሾ በሚገኘው ዋና ዓለም አቀፍ አውሮፕላን ማረፊያ ላይ 8 ሰዎችን አሳፍሮ የነበረ የዩጋንዳ ወታደራዊ ሄሊኮፕተር መከስከሱን የአቪዬሽን ባለስልጣን አስታውቋል። የአደጋው መንስኤና የሟቾች ቁጥር አለመታወቁ ተገልጿል። በቪዲዮ የተቀረጸው ምስል ከአውሮፕላን ማረፊያው ከፍተኛ ጭስ ሲወጣ ታይቷል። ፍንዳታውን ሰምተናል፣ በሄሊኮፕተር ጭስና ነበልባል አይተናል፣ ጭሱ ሄሊኮፕተሯን ሙሉ በሙሉ ሸፍኗታል ሲል ከአየር መንገዱ ሰራተኞች አንዱ ራፋህ አብዲሌ ለሮይተርስ የዜና ወኪል ተናግሯል። የአደጋውን መንስኤ ለማጣራት ምርመራ እየተካሄደ መሆኑን የሶማሊያ ሲቪል አቪዬሽን ባለስልጣን ኃላፊ አህመድ ማሌም ለቢቢሲ ተናግሯል። በመካከለኛው ምስራቅና ሰሜን አፍሪካ በርካታ ህጻናት እንደሚፈናቀሉ ተነገረ። በየ5 ሰከንዱ አንድ ልጅ በመካከለኛው ምስራቅና በሰሜን አፍሪካ ግጭቶች ይፈናቀላል፣ ይጎዳል ወይም ይገደላል ሲል ዩኒሴፍ አስታውቋል። በመካከለኛው ምስራቅና ሰሜን አፍሪካ ከ2 ዓመት ባነሰ ጊዜ ውስጥ በተከሰቱ ግጭቶች ቢያንስ 12.2 ሚሊዮን ህፃናት ተገለዋል፣ ተጎድተዋል ወይም ተፈናቅለዋል። ይህም በየ5 ሰከንዱ አንድ ህፃን ከቀያቸው ተፈናቅሏል፣ በየ15 ደቂቃው አንድ ህፃን ተገሏል ወይም ለአካላዊ ጉዳት ተዳርጓል ተብሏል። ሪፖርቶች እንደሚያመለክቱት ከ12 ሚሊዮን በላይ ህፃናት ተፈናቅለዋል፣ ከ40 ሺህ በላይ አካለ ጎደሎና ወደ 20 ሺህ የሚጠጉ ህፃናት ተገለዋል። በመካከለኛው ምስራቅና በሰሜን አፍሪካ የዩኒሴፍ ክልላዊ ዳይሬክተር ኤድዋርዶ ቤግደር ሜና ውስጥ ወደ 110 ሚሊዮን የሚጠጉ ህፃናት በግጭት በተጠጉ ሀገሮች ይኖራሉ። ይህም በክልሉ በተከሰቱ ግጭቶች ምክንያት የህፃናት ህይወት እየጠፋ ነው ብለዋል። በእነዚህ ግጭቶች ሳቢያ ቤቶች፣ ትምህርት ቤቶችና የጤና ተቋማት እየወደሙ ነው። ህፃናት በየጊዜው ለህይወት አስጊ ሁኔታዎች፣ ለከፍተኛ ጭንቀት፣ ለመፈናቀል ይጋለጣሉ።
ይህ ሁኔታ ከተረጋጉ በኋላ ሳይቀር ለዕድሜ ዘመናቸው የሚቆይ የስነ ልቦና ችግር ሊጋለጡ ይችላሉ ብለዋል። መረጃው የአፍሪካን ነው። የየመን ሀውቲዎች በእስራኤል ላይ የሚሳኤል ጥቃት ማድረሳቸው ተገለጸ። ከየመን የተነሳው ሚሳኤል በእስራኤል ቤንጎሪዮን አየር ማረፊያ ላይ ጥቃት እንዳደረሰ ሁቲዎች ተናግረዋል። ዝርዝሩን ሙስጠፋ መሐመድ። እስራኤል በጋዛ ላይ ለምታደርሰው ጭካኔ የተሞላበት የዘር ጭፍጨፋ ሁቲዎች እስራኤልን ላይ ጥቃት እያደረሱ ይገኛሉ። የአሁኑ የየመን ሁቲዎች ጥቃት የእስራኤልን ሕዝብ ከሰሞኑ ከኢራን የሚሳኤል ጥቃት ወዲህ ክፉኛ ያስደነገጠ እንደነበር ተገልጿል። እስራኤል መከላከያ ሚኒስትር እስራኤል ካትስ በኢራን ይታገዛሉ ያላቸውን የየመን ሁቲዎች ላደረሱት ጥቃት የአጸፋ መልስ እስራኤል ትሰጣለች ብለዋል። ካትስ የየመን ሁቲዎች ዕጣ ፈንታ እንደ ኢራን ሊሆን እንደሚችል አስጠንቅቀዋል። አያይዘውም በእስራኤል ላይ ጥቃት ያደረሱ ኃይሎች የእጃቸውን እንደሚያገኙም ተናግረዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ በእስራኤል ላይ ያደረሰውን ጥቃት ሙሉ ኃላፊነት እንደሚወስድ በሰጠው መግለጫ አስታውቀዋል። ቃል አቀባዩ የቤንጎሪያን አየር ማረፊያን ጨምሮ በሌሎች በተመረጡ 4 ወሳኝ ቦታዎች ላይ ያነጣጠረ ጥቃት እንደፈጸመና ውጤታማ እንደነበሩ ተናግረዋል። ጥቃቱ በዋናነት ዓላማውን ያሳካ እንደነበርና መልእክቱም ለእስራኤል ግልጽ ነው ብለዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ ሃይፐርሶኒክ ባላስቲክ ሚሳኤል ጥቅም ላይ መዋሉንም ይፋ አድርገዋል። ሌሎች 3 አካባቢዎችም በሰው አልባ አውሮፕላን መምታታቸውን ቃል አቀባዩ ተናግረዋል። ከየመን የተነሳው ሚሳኤል የእስራኤል አየር መንገዶች ስራ እንዲያቆሙ ማድረጉን ያህያ ሳሬ ገልጸዋል። የየመን ሁቲዎች እስራኤል በጋዛ ላይ የምታደርሰውን የዘር ጭፍጨፋ እስካላቆመች ድረስ ሁቲዎች ጥቃታቸውን እንደሚቀጥሉ ቃል አቀባዩ በሰጡት መግለጫ አስታውቀዋል። እስራኤል በአሁኑ ወቅት በጋዛ ላይ እያደረሰች ያለውን የሰብአዊ ጥሰትና ከፍተኛ የሆነ ጭፍጨፋን ማጠናከሯን ተከትሎ ሁቲዎች በአዲስ መልክ በቀይ ባህር ላይ ጥቃት እንደሚጀምሩም ቃል አቀባዩ ተናግረዋል። እስራኤል ከሁቲዎች በደረሰባት የሚሳኤልና የድሮን ጥቃት ምክንያት የአየር ክልሏን በከፊል መዝጋቷ ተነግሯል። ጥቃቱን ተከትሎ በእስራኤል የአደጋ ጊዜ ድምጾች ሲሰሙ እንደነበርና በሚሊዮን የሚቆጠሩ እስራኤላውያን ወደ መጠለያ እንደገቡም ሮይተርስ አስነብቧል። የአሜሪካው አምባሳደር ማይክ ሃካቢ በእስራኤል ላይ የደረሰውን ጥቃት አውግዘው በየመን ሁቲዎች ላይ የከፋ ያጸፋ ምላሽ ጥቃት እንደሚኖር ተናግረዋል። አምባሳደሩ በኤክስ ገጻቸው ላይ ባጋሩ ጽሑፍ ወደ እስራኤል የሚተኮሱ ሚሳኤሎች የቆሙ መስሎን ነበር፣ ነገር ግን ሁቲዎች ጥቃት ለማድረስ ሚሳኤሎችን በእስራኤል ላይ ተኮሱ፣ በዚህም እስራኤል የአጸፋ ጥቃት ትፈጽማለች ብለዋል። አምባሳደሩ በኢራን ላይ ጥቃት ለማድረስ ጥቅም ላይ የዋለው ቢ2 ቦምብ ጣይ አውሮፕላን በየመን ሁቲዎች ላይ ሊሰማራ እንደሚችልም አስጠንቅቀዋል። ሁቲዎች እስራኤል በጋዛ ላይ ከ2023 ጀምሮ ጥቃት ማድረስ ከጀመረችበት ቀን ጀምሮ ለፍልስጤማውያን አጋርነታቸውን ለማሳየት በእስራኤል ላይ ጥቃቶችን እያደረሱ ይገኛሉ። በቀይ ባህር በኩል ወደ እስራኤል የጦር መሳሪያ በመያዝ የሚያጓጉዙ መርከቦችን በድሮንና በሚሳኤል ጥቃት በማድረስም የበኩላቸውን እየተወጡ ይገኛሉ። እስራኤል ለ60 ቀናት የሚቆይ የተኩስ አቁም ለማድረግ ተስማምቻለሁ ብትልም ዛሬም በፍልስጤም ላይ የምታደርሰውን ጥቃት ስትሰነዝር ውላለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እስራኤል የ60 ቀናት የተኩስ አቁም ለማድረግ ተስማምታለች ባሉ በማግስቱ ዛሬ እስራኤል በደቡባዊ ጋዛ ውስጥ ኤል ማዋሲ በተባለው አካባቢ ባካሄደችው የአየር ድብደባ አንድ የቤተሰብ አባላት የነበሩ 5 ፍልስጤማውያንን ገላለች። የሲቪሎች መከላከያ የተባለው ድርጅት ቃል አቀባይ እንደተናገሩት ሟቾቹ በድንኳን ውስጥ ተጠልለው የነበሩ ተፈናቃዮች ናቸው። በአካባቢው የተጠለሉትም እስራኤል አካባቢውን ለደህንነት እንደማያሰጋ በማስታወቋ እንደነበር አጎቱ የተገደሉበት ሰው ተናግሯል። ትራምፕ ትላንት ሐማስም የተኩስ አቁሙን እንዲቀበል ጠይቀዋል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ትራምፕን ሳይጠቅሱ ጋዛ የታገቱትን ነፃ የሚያወጣ ማናቸውንም እድል ልታልፍ አይገባም ሲሉ ተናግረዋል። ሳር እንዳሉት ከመንግስታቸው ባለስልጣናትም ሆነ ከህዝቡ አብዛኛው ታጋቾችን የማስለቀቅን እቅድ የሚደግፍ ነው ብለዋል። ሐማስ በጎርጎሮሳዊው 2023 በእስራኤል ላይ ጥቃት ከጣለ በኋላ ካገታቸው 251 ሰዎች መካከል 49ኙ አሁንም እንደታገቱ መሆኑን፣ 27ቱ ደግሞ መሞታቸውን የእስራኤል ጦር አስታውቋል። ኒውዮርክ ለመጀመሪያ ጊዜ በሙስሊም ከንቲባ ልትመራ መሆኑ ተሰምቷል። የ33 ዓመቱ ዞህራን ማምዳኒ በከንቲባነት ውድድር ላይ ከፍተኛ ነጥብ በማግኘት ከተመረጠ በኋላ ለመጪዎቹ ጊዜያት ኒውዮርክን በከንቲባነት ሊያስተዳደር መሆኑን አሶሺየትድ ፕሬስ ዘግቧል።
የፍልስጤማውያን መብት ተሟጋች የስደተኛ ልጅ ሙስሊም የሆነው ዞህራን ማምዳኒ የበርካታ ዓመታት ልምድ እንዲሁም የቢሊዮነሮች ድጋፍ ያላቸው አንድሪው ኩሞን ያሸንፋል ተብሎ አልተጠበቀም ነበር። ነገር ግን ሚስተር ማምዳኒ 56 በመቶ ድምፅ በማግኘት አልፏል። የቀድሞ ገዢ አንድሪው ኤም ኩሞ በ44 በመቶ ሁለተኛ ወጥቷል። ቦርዱ በጁላይ አጋማሽ ላይ የመጨረሻውን ድምፅ ያረጋግጣል ተብሏል። ዞህራን በኒውዮርክ ሁሉም የአውቶቡስ የትራንስፖርት አገልግሎት ነፃ እንዲሆን፣ የቤት ኪራይ እንዳይጨምር እግድ መጣል፣ በማህበራዊ የቤት ልማት ተመጣጣኝ ቤትን መገንባት፣ ከተማዋ የምትቆጣጠራቸው የገበያ መደብሮች ጤናማ የሸቀጥ ፍጆታዎችን በአነስተኛ ዋጋ ማቅረብ፣ ነፃ የልጆች እንክብካቤ የሚሉ የነዋሪዎችን ሕይወት ማሻሻል ላይ ያተኮሩ ፖሊሲዎችን አቅርቦ እንደነበር ይታወሳል። አዲሱ የኒውዮርክ ከንቲባ በተለይ እስራኤል በፍልስጤማውያን ላይ በምታደርሰው የግፍ ተግባር በእጅጉ በመቃወምና ለፍልስጤማውያን ድጋፍ በማድረግ ስሙ ይነሳል። በፈረንሳይ ውስጥ በተከሰተው ከፍተኛ መጠን ያለው ሙቀት 2 ሰዎች መሞታቸው ተሰምቷል። በዚህም በርካታ አውሮፓውያን ከፍተኛ ሙቀቱን ተከትሎ በሚመጡ ተያያዥ ችግሮች መዳረጋቸው ተዘግቧል። በአውሮፓ ሀገራት የተከሰተውን ከፍተኛ የሙቀት ማዕበል ተከትለው በተለያዩ ከተሞች የሚገኙ ትምህርት ቤቶችና የቱሪስት መስህብ ስፍራዎች እየተዘጉ ነው። እስካሁን ባለው መረጃ በጣሊያን 2 ሰዎች፣ በጀርመን 2 እንዲሁም በስፔን 2 ሰዎች በሙቀቱ ምክንያት ህይወታቸው ማለፉ ተዘግቧል። ስፔን፣ ፖርቹጋል፣ ጀርመን፣ ፈረንሳይ፣ እንግሊዝ እንዲሁም ጣሊያን ከፍተኛ የሙቀት መጠን ከተመዘገበባቸው ሀገራት መካከል ይጠቀሳሉ። ሙቀቱን ተከትሎ ፈረንሳይ ትምህርት ቤቶችን የዘጋች ሲሆን የኤፍል ታወር አናቱ ለጎብኚዎች ዝግ እንዲሆን ተደርጓል። ጣሊያን ከትምህርት ቤት በተጨማሪ ከቤት ውጭ ስራን ገድባለች። በፖርቹጋል ከ46 ዲግሪ ሴልሺየስ በላይ፣ በስፔን ከ40 ዲግሪ ሴልሺየስ በላይ እንዲሁም በጀርመን ከ40 ዲግሪ ሴልሺየስ በላይ ከፍተኛ ሙቀት መመዝገቡ ተጠቅሷል። ሙቀቱን ተከትሎ በአውሮፓ ሀገራት ከመኖሪያ ቤታቸው የተፈናቀሉና ወደ ድንገተኛ እንክብካቤ ማዕከላት የገቡ ሰዎች መኖራቸውን ዲደብሊው ዘግቧል። የተመዘገበው ከፍተኛ የሙቀት መጠን ያልተለመደና ወደ ሌሎች የአውሮፓ ሀገራትም እየተዛመተ መሆኑ የተነገረ ሲሆን የተባበሩት መንግስታትም ጥንቃቄ እንዲደረግ እያስጠነቀቀ ነው። በመጨረሻም የላይፍ ስታይል ዝግጅታችንን እናደርሳችኋለን። ኢማን መሐመድ አዘጋጅተዋለች። ቀደም ሲል በሀገሬው ትውፊት መሰረት ጥንዶች በአንድ ጣሪያ ስር በጋራ ልንኖር ጎጆ ቀልሰናል ሲል ይደመጣል። ይህ ታሪክ ግን ከወደ ሀገር አሜሪካ አላስካ ግዛት የሚሰራ አይመስልም። አንድ ሳይሆን ብዙዎች ትዳር መስርተው በልጅ ተባርከው በአንድ ጣሪያ ስር ሁሉንም የሚፈልጉትን እያከናወኑ ይኖራሉ። በዚህ ከተማ ለሚኖሩ ሰዎች ይህ የሚኖሩበት ህንፃ አለማቸው ነው። ትምህርት ቤት፣ ሕክምና፣ የፖስታ አገልግሎት፣ ፖሊስ ጣቢያ፣ የልጆች መጫወቻ፣ ካፍቴሪያ፣ የአምልኮ ቦታና ሌሎች መዝናኛዎችም ህንፃው ላይ ክትት ብለው ይገኛሉ። ምናልባት ይህ ነገር እስር ቤት ነው እንዴ የሚል አይጠፋም። መልሱ ግን አይደለም። በሀገር አሜሪካ የምትገኝ በአላስካ ግዛት ያለች 272 ሰዎች ብቻ የከተሙባት ዊተር በእነሱ አጠራር ዊዴር የተሰኘች ከተማ ናት። ለዚህ ቤጂንግ ታወር በተሰኘ ባለ 12 ወለል ህንፃ የሚኖሩ ሰዎች አንዴ ጉዳይ ፈጽሜ ልምጣ ወይም የአምልኮ ስፍራ ልሂድ ተብሎ መውጣት ፈጽሞ አይታሰብም። ህይወት በአንድ ጣሪያ ስር ሁሉንም አቅፋለች። አብዛኞቹ ይህችን ከተማ በአንድ ጣሪያ ስር የሚኖሩ ማህበረሰብ ሲሉ ይጠሯቸዋል። ወደዚህ በተራራ ወደ ተከበበችበት በረዷማ ዊተር ወደ ተሰኘችው የአስካላ ግዛት ወዳለችው ከተማ ለመምጣት 5 ኪሎ ሜትር የዋሻ መንገድ ማቋረጥ ግድ ይላል። ዊተር የተሰኘችው ከተማ እጅግ የበዛ ቅዝቃዜ በአመቱ በአብዛኛው ጊዜ የምታስተናግድ ናት። ከተማዋ የራሷ አስተዳደርና መዋቅር ከንቲባም ጭምር አላት። ከተማዋ ከዚህ ቀደም በሁለተኛው የዓለም ጦርነት ወቅት የአሜሪካ የጦር ስፍራ እንደነበረች መሪዎችም ይናገራሉ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት።